እግዚአብሔር የሰጠን የትምህርታችን ርዕስ ጌታ በእውነት ተነስቷል የሚል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 33 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብርን፣ ሞትን፣ ዲያብሎስን ድል አድርጎ ዳግመኛ ሞት ላይ ይዘው የትንሣኤያችን በኩር ሆኖ ተነስቷል። ታዲያ የክርስቶስ ትንሣኤ ብዙ የሚያረጋግጠው ነገር አለ። እያንዳንዱን ለመግለጽ ብንሞክር ጊዜና ሰዓት አይበቃንም፣ ግን እንደ መግቢያ የተወሰኑትን ለማየት እንሞክራለን። የክርስቶስ ትንሣኤ ያስገኘው ጥቅም ምንድነው ካልን የመጀመሪያው የስብከታችን ድፍረት ሆኗል። ቅዱሳን ሐዋርያት ደፍረው የእግዚአብሔርን ቃል ወንጌሉን በብዙ ሕዝብ ፊት ቆመው የመሰከሩት ድፍረታቸው፣ ኃይላቸው፣ ጉልበታቸው ማን ነበረ? የክርስቶስ ትንሣኤ ነበረ። ከሐዋርያትም ቀጥሎ የተነሱት ቅዱሳን አባቶች ዛሬ ላይ ያሉ ብዙ አገልጋዮች ድፍረታቸው ምክንያቱ ምንድነው ካልን የክርስቶስ ትንሣኤ ነው። እሱ ሞቶ ባይነሳ ነው የሁሉ አገልግሎት አይኖርም ነበር ወገኖቼ። ስለዚህ የእሱ ትንሣኤ የአገልግሎታችን መሰረት ነው። የእሱ ትንሣኤ የክርስትናችን የሃይማኖታችን መሰረት ነው። በኮሙኒዝም ርዕዮተ ዓለም ጊዜ አንድ ሰው ወደ አንድ አባት ጠጋ ብሎ ክርስትናን ሃይማኖት ለመመስረት እኮ ያን ያህል ከባድ አይደለም፣ ቀላል ነው ብሎ አናገራቸው። በዛ ጊዜ ምን ብለው መለሱለት? አዎ ቀላል ነው፣ ግን ሞቶ በሶስተኛው ቀን መነሳት ይጠይቃል ብለው መለሱለት። አዎ የክርስትና መሰረቱ የሆነው የመጀመሪያው። ሁለተኛው ደግሞ የኛም ትንሣኤ መሆኑን አረጋግጠናል። የክርስቶስ ትንሣኤ የኛም ትንሣኤ ነው ወገኖች። በሱ አምነው እሱን የሚከተሉ ሁሉ ሞተው አይቀሩም፣ በስብሰው አይቀሩም። ምን አላቸው? የክብር ትንሣኤ ያላቸው። አንዳንድ ሰው የሚመስለው ነገር አለ። በቃ ከሞትኩ በኋላ ሞትኩ ነው በቃ ብሎ የሚያስባል። ግን አይደለም ወገኖች። ከሞት በኋላ ሕይወት አለ። ከሞት በኋላ የክብር ትንሣኤ አለ። ከሞት በኋላ ሕይወት ባይኖር ኑሮማ ወገኖቼ ከሁሉ ይልቅ እኛ ምስኪኖች እንሆን ነበር። የምናምነው በብዙ ተስፋ የምንኖረው፣ የምንጸልየው፣ የምንሰግደው፣ የምንጾመው፣ መንፈሳዊ ተጋድሎ የምንጋደለው ከሞት በኋላ ሕይወት ባይኖር ኑሮ፣ የሙታን ትንሣኤ ባይኖር ኑሮ ወገኖቼ ምስኪኖች እንሆን ነበር። ግን የክርስቶስ ትንሣኤ እንዳለን የሚያረጋግጥ ነው። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን የሚል ቃል አለ። ሞቱን በሚመስል ሞት የተባለው ምንድን ነው? ጥምቀት ነው። አንድ ሰው በስሙ አምኖ ሲጠመቅ የክርስቶስን ሞት ይካፈላል። ሞቱን ስንመስል ምን ይጠብቀናል ማለት ነው? ትንሣኤ ይጠብቀናል ወገኖች። ስለዚህ የእሱ ትንሣኤ የኛም ትንሣኤ ነው። እግዚአብሔር ስሙ የተመሰገነ ይሁን። ያም ብቻም አይደለም፣ አምላክነቱን የባህሪ ጌትነቱን የሚያረጋግጥ ነው። ከመካከላችን ማንም በፈቃዱ ወደዚች ምድር የመጣ የለም፣ እንዲሁ በፈቃዱ የሚሄድም የለም። እግዚአብሔር የሕይወታችንን መግቢያና መውጫ ፈቃዱን ለማስከበር ዘብ ሆኖ ቆሟል። ወደ ጌታችን ወደ ኢየሱስ ክርስቶስ ስንመጣ ግን እርሱ በፈቃዱ ነው ወደዚች ምድር የመጣው። በፈቃዱ ነው ነፍሱን ከስጋው የለየው። በፈቃዱ ነው ድጋሚ በትንሣኤው ነፍስና ስጋውን ያዋሃደው ወገኖች። ይሄ ምኑን ይገልጣል? እግዚአብሔርነቱን ይገልጣል። የባህሪ ጌትነቱን ይገልጣል ወገኖች። ለዛ ነው ራሱ ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁና ይላል። ነፍሱን ከስጋው የሚለይ በኋላ ደግሞ በትንሣኤ የሚያገናኝ የማን ስልጣን ነው? የራሱ ስልጣን ነው። ስለዚህ መነሳቱ ወገኖቼ እግዚአብሔርነቱን የሚገልጥ ነው። ክብርና ምስጋና ለስም አጠራሩ ይሁን። ይህም ብቻም አይደለም፣ የክርስቶስ ትንሣኤ የመስዋዕትነቱን ስሙርነት የሚመሰክር ነው። መቼም በብሉይ ኪዳን ጊዜ ሲቀርቡ የነበሩትን መስዋዕቶች እናውቃለን።
የእንስሳት ደም ይፈስ ነበር። እነዛ የእንስሳት ደም ግን ኃጢአትን የሚያስወግዱ አልነበሩም። እንደውም ኃጢአትን የሚያዳፍኑ ናቸው። የክርስቶስ መስዋዕትነት ግን በእግዚአብሔር የተወደደ ነበር። ጥንተ አብሶን የሚያርቅ ነበር ወገኖች። ስለዚህ ትንሣኤው ምኑን ይመሰክራል? የመስዋዕትነቱን ስሙርነት የሚያረጋግጥ ነው። ዕብራውያን 9 ምዕራፍ 9 ቤታችሁ ገብታችሁ አንብቡት። ስለዚህ የሚናገር ነው። አንድ ጊዜ የተቀበለው መከራ ጥንተ አብሶን እንዳስወገደ፣ ዓለምን ከጨለማ ወደ ብርሃን እንዳመጣ፣ መስዋዕትነቱ በአባቱ የተወደደ እንደሆነ፣ መለኮታዊ ፍርዱን ያሟላ እንደሆነ መጽሐፍ ቅዱስ ይነግረናል ወገኖች። ስለዚህ የክርስቶስ ትንሣኤ ይህንንም የሚመሰክር ነው። እስቲ ወደ ትምህርታችን ርዕስ እንመለስ። ጌታ በእውነት ተነስቷል ያሉት ደቀ መዛሙርቱ ናቸው። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ስታነቡ ለምን እንዳሉ ይሄ ቃል ይገባቸዋል። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ ስለ ኤማውስ መንገደኞች መጽሐፍ ቅዱስ ይነግረናል። ሲጀምር እንዲህ ይላል፣ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር ይላል። ሁለቱ እነማን ናቸው? ሉቃስና ቀለዮጳ ናቸው። ከኢየሩሳሌም ተነስተው ወዴት ይሄዱ ነበር? ወደ ኤማውስ መንደር ይሄዱ ነበር። በኢየሩሳሌምና በኤማውስ መንደር መካከል ያለው ርቀት 60 ምዕራፍ ወይም ደግሞ 11 ኪሎ ሜትር ነው። ይሄን ያህል ርቀት ተጉዘው ወደ ኤማውስ የሚሄዱት ለምንድን ነው? ካለም በሶስት ምክንያት ነው። የመጀመሪያው ተስፋ ስለቆረጡ ነው። ያ ያመኑት ጌታ፣ በብዙ ተስፋ ይከተሉት የነበረው ጌታ፣ እስራኤላውያንን ይቤዣል ብለው እምነታቸውን የጣሉበት ጌታ በአይሁድ ግፍ ተሰቅሎ ሞቷል። ስለዚህ በዚህ ምክንያት ተጨነቁ። ጭንቀታቸው ደግሞ ተስፋ ወደ መቁረጥ አደረሳቸው። ብዙ ጊዜ አትጨነቁ የምንባለው ለዛ ነው። ምክንያቱም ጭንቀት ምንን ይወልዳል? ተስፋ መቁረጥን ይወልዳል። በትንቢተ ኢሳይያስ ምዕራፍ 9 ላይ ተጽፏል። ምዕራፍ 9 ቁጥር 1 ላይ ነገር ግን ተጨንቃ ለነበረች ምን አይሆንም ነው የሚለው? ጨለማ አይሆንም ነው የሚለው። እዚህ ጋር የጭንቀትን ትርጉም ነው ያስቀመጠው። ጭንቀትን ምን አለው? ጨለማ አለው። በጨለማ መካከል ያለን ሰው እናውቃለን። በዙሪያው ያሉትን ነው ራሱንም መመልከት እንኳን አይችልም ወገኖች። ምንም አይታየውም። እንዲሁ ስንጨነቅ ጭንቀት የተስፋ ዓይናችንን ያሳውርብናል። ስለዚህ ምንም መመልከት አንችልም። ነገሮችን ሁሉ በዜሮ እናባዛቸዋለን። ጭንቀት ተስፋ እንድንቆርጥ ያደርገናል። እነዚህ ሰዎች ተስፋቸው ስለተሟጠጠ ነው ወደ ኤማውስ የሄዱት። ተስፋ ኃይል አለው። ተስፋ ብርታት አለው። የሰው ልጅ ቆሞ የሚሄደው በሁለት እግሩ እንዳይመስላችሁ በተስፋው ነው። የነገ ዓይን ሲኖረው ነው የሰው ልጅ ዛሬ ላይ መራመድ የሚችለው። ይህንን ተስፋውን ካጣ ግን የመኖር አቅሙን ያጣል ወገኖች። ዛሬ ብዙ ሰው ወደ ሱስ የሚገባው ራሱን ወደ ማጥፋት ደረጃ የሚደርሰው ለምን ይመስላችኋል? ተስፋ ስለሚቆርጥ ነው። ተስፋ የቆረጠ ሰው ብዙ ስህተት ይከበዋል። እግዚአብሔር ተስፋ እንድንቆርጥ አይፈልግም። በጥንት ጊዜ የነበሩትን ቅዱሳን አባቶች እንኳን ሲመራ የምናየው በተስፋ ነው። እግዚአብሔር አብርሃምን በተስፋ ነው የጠራው፣ በተስፋ ነው የመራው፣ በተስፋ ነው ያኖረው፣ በተስፋ ነው ያበዛው። አበዛሃለሁ እያለ ዘር የጠላትን ደጅ ይወርሳል እያለ በተስፋ ነው እግዚአብሔር አብርሃምን ያኖረው። ዛሬም ብዙ የተስፋ ቃል እግዚአብሔር በልባችን ጨምሮልናል። ያንን ልንጠብቅ ይገባል ወገኖች። የዲያብሎስ የመጀመሪያው ትልቁ ፈተናው ምንድነው ካላችሁ ተስፋ እንድንቆርጥ ነው። ሌላ አይደለም። ዝሆን የሚያድኑ ሰዎች ካያችሁ መጀመሪያ የሚያደርጉት ምንድነው? ዝሆኑ የሚደገፍበትን ዛፍ ገዝግዘው ትንሽ ሲቀረው ትተውት ይሄዳሉ። ከዛ ዝሆኑ መጥቶ ሲደገፈው ያንን ዛፍ አብረው ይወድቃሉ። ከዛ እንደፈለጉ ያደርጉበታል። ቢፈልጉ ጥርሱን ያወጡታል፣ ቢፈልጉ ቆዳውን ይገፉታል። ዲያብሎስም የሚያደርገው ይሄንን ነው። ተስፋችንን ገዝግዞ ትንሽ ሲቀረው ትቶን ይሄዳል።
የዛ ጊዜ ማንም ሳይገፋን ራሳችንን እንወርቃለን። ያኔ ያሾፍንበትን ያህል ነው የሚያሾፍብን፣ ያላገጥንበትን ያህል ነው የሚያላግጥብን ወገኖች። ስለዚህ ሰይጣን እወቁበት ተብሏል፣ እናውቅበት ይገባል። እነዚህ ሰዎች ተስፋ ስለቆረጡ ወደ ኤማውስ ይሄዱ ነበር። ያን ብቻም አይደለም፣ በምርጫቸው ተጸጽተው ነው። በምርጫቸው እስራኤልን ይታደጋል ያለው ጌታ እሱ ነበር። ሁሉን ነገር ትተን የተከተልነው ጌታ እሱ ነበር። በብዙ ተስፋ ነበር የምንከተለው፣ ግን አልሆነም ብለው በምርጫቸው ጸጸት ውስጥ ገብተዋል። ዝቅ ብለን እናየዋለን ወገኖቼ። እግዚአብሔር ግን የማያጸጽት አምላክ ነው። በቤተ ክርስቲያን መኖራችን፣ በቤቱ መገኘታችን፣ ቃሉን መስማታችን፣ ሕይወታችንና ዕድሜያችንን ለእርሱ መስጠታችን ወገኖቼ የማያጸጽት ነው። ከተጸጸትን አይቀር እንደው ያለ እግዚአብሔር የኖርንበትን ዕድሜ ነው። እንደውም አንድ አባት ምን ብለዋል? እግዚአብሔር ሆይ ምን አለ በልጅነቴ ባወቅኩ ብለዋል። ያለ እግዚአብሔር የኖሩበት ዕድሜ ቆጭቷቸው ነው ወገኖች። አው ብዙ ነገር ይለመዳል። ድህነት ይለመዳል። በሽታም እንደ ጥሩ ጓደኛ ይለመዳል ወገኖች። ያለ እግዚአብሔር መኖር ግን የማይለመድ ነው። ስለዚህ ያለሱ የኖርንበት ዕድሜ ወይም ጊዜ ሊቆጨን ይገባል። እሱማ የማናጣው እኮ ዕድላችን ነው። 1000 ምዕራፍ ስንርቀው 1000 ምዕራፍ የሚከተለን ወደ ሞት የሚሄደውን ልጇን ከፊት ቀርማ እንደምትለምንና ተመለሱ እያለ ብዙ ዕድል የሚሰጠን ጌታ ነው ወገኖች፣ የማናጣው ዕድል። የሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ማርያም በጌታችን እግር ስር ቁጭ ብላ ቃሉን ስትሰማ ምን ብሎ ነው የመሰከረላት? ማርያምስ መልካሙን ዕድል መርጣለች፣ ከእርሷም አይወሰድባትም ነው ያለው። ቃሉን መስማት መልካም ዕድል ነው። እግዚአብሔርን ብሎ መኖር መልካም ዕድል ነው ወገኖች። ዕድል ደግሞ እንደው ፈልጎ የሚያገኘን ነገር አይደለም። ዕድል እኛ ወስነን የምንይዘው መርጠን የምንይዘው ነገር ነው። ስለዚህ ልንቆጭበት አይገባም። በዓለም ላይ ትልቁ ኪሳራ ምንድነው ካልን ወስነን በያዝነው ነገር መቆጨት ነው። አምነን በያዝነው ነገር መቆጨት ነው ወገኖች። ሶስተኛ እነዚህ ሰዎች ሞክሮ ያለመቻል ስሜት ስለተሰማቸው ነው ወደ ኤማውስ የሄዱት። ሁሉን ነገር ትተው ይከተሉት ነበር። ጌታ በዋለበት እየዋሉ ባደረበት እያደሩ ከሱ ጋር ይውሉ ነበር። ታዲያ ጌታችን ኢየሱስ ክርስቶስ በአይሁድ ግፍ ሲሞት ምንድነው የተሰማቸው? ሞክሮ ያለመቻል ስሜት ተሰማቸው። ወገኖቼ እኛ በስፍራችን ላንገኝ እንችላለን፣ በቦታችን ላንገኝ እንችላለን። እግዚአብሔር ግን ሁል ጊዜ በስፍራው የሚገኝ ጌታ ነው። ሁል ጊዜ ባድራሻው የሚገኝ ጌታ ነው። የአንድ ቀንን እንኳን መታመን እኮ የማይረሳ አምላክ። አንድ ቀን እስቲ ዛሬ ከልቤ ዘምሬ እግዚአብሔርን ላመስግን ብላችሁ የወጣችሁበትን ያችን አንድ ቀን የማይረሳ አምላክ ነው። ሕይወቴን ዕድሜን እስቲ ዛሬ ልስጠው ብላችሁ የመለኮሳችሁበትን ያችን አንድ ቀን እግዚአብሔር የማይረሳ ጌታ ነው። የአንድ ብርጭቆ ዋጋ የማያልፍበት ጌታ ነው ወገኖቼ። እንደዚህ አይነት ስሜት ሊሰማን አይገባም። ቃሉም የሚለን ምንድነው? በዕብራውያን መልእክት ምዕራፍ 6 ቁጥር 10 ላይ ለስሙ የሚያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም፣